بسم الله الرحمن الرحيم. الحمد لله رب العالمين الذي أنزل على عبده القرآن المبين ليكون نذيرا للعالمين، والصلاة والسلام على خير الخلق أجمعين محمد النبي المبعوث للإنس والجن، صلى الله عليه وعلى آله وأصحابه والتابعين ومن اهتدى بهداه واتبع سنته إلى يوم الدين. أما بعد، السلام عليكم ورحمة الله وبركاته. ባለፈ ሳምንት ቁርአን በምን መልኩ ተሰብስቦ ወደኛ እንደደረሰ፣ ሱሐባዎች ቁርአንን ወደኛ ተጠብቆ ይደርስ ዘንድ እንዴት እንደለፉ፣ ምን አይነት ጥንቃቄ ያደርጉ እንደነበረ ዳሰናል። ዛሬ በአላህ ፈቃድ የምናያቸው በዋነኝነት ሁለት ነጥቦች ናቸው። አንደኛው ሙስሊም ከቁርአን ጋር ሊኖረው የሚገባውን አደብና ስነ ስርዓት የሚመለከት ሲሆን፣ ሁለተኛው ተፍሲር ማለት ምን ማለት ነው፣ አንገብጋቢነቱስ እስከምን ድረስ ነው የሚለው ይሆናል። ነስአሉላህ ተውፊቅ ወሰዳድ። ቁርአን ባለፉት ትምህርቶች እንደተጠቀሰው ጥንቃቄ በተሞላበት መልኩ ተሰብስቦ በአንድ ተጽፎ እስካለንበት ጊዜ ድረስ በቀላሉ የሙስሊሞች እጅ ላይ መግባት መገኘት ችሏል። ማንኛውም ሙስሊም ቁርአንን እንደየትኛውም መጽሐፍ ሊይዝ አይገባውም። ቁርአን አያያዝን በተመለከተ ስርዓት ሊኖረን ይገባል። ቁርአንን በምን መልኩ መያዝ፣ በምን መልኩ ማስቀመጥ እንዳለብን ልናቅ ይገባናል። ቁርአንን ማክበር አላህን ከማክበር ይቆጠራል። ምክንያቱም ቁርአን ውስጥ ያለው ንግግር የአላህ ንግግር ነው። ወመን ዩዐظም ሸዓኢረ አላህ ፈኢነሃ ሚን ተቅወል ቁሉብ ብሏል አላህ ተባረከ ወተዓላ። የዲን መገለጫ የሆኑ አላህ ተባረከ ወተዓላ እንዲከበሩ ያዘዘ ነገሮችን ማክበር ቀልብ ውስጥ የአላህ ፍርሃቻ የመኖር ምልክት ነው ብሏል። በሆነም ቁርአን ሊከበር ይገባዋል። ደረጃውን ልናቅ ይገባል። ቁርአንን የሚያከብር አላህን የሚያከብር ነው። ቁርአንን ዝቅ የሚያደርግና የቁርአንን ክብር የሚነካን ነገር የሚሰራ ኢማ ካፊር ነው አውቆ ካደረገው፣ ወኢማ ጃሂል ነው። ሆኖም ቁርአንን በምንቀራበት ጊዜ ልንጠብቃቸው ከሚገቡ አደቦች መሃል አንዱ፣ ከቁርአን ጋር ሊኖረን ከሚገባ ስርዓት መሃል አንዱ፣ ሁሌም ቁርአንን ከፍ ያለ ቦታ ላይ ልናስቀምጥ ይገባናል። እንዴትኛውም መጽሐፍ ቁርአንን ዝቅ ያለ ቦታ ላይ ልናስቀምጥ፣ መሬት ላይ ልንጥል አይገባን። ቤት ውስጥም ይሁን መስጂድ ውስጥም ይሁን መድረሳም ላይ ይሁን ቁርአንን ስናስቀምጥ ከፍ ያለ ቦታ ላይ ልናደርገው፣ በአቀማመጥ ደረጃ እንኳ ከሌሎች ነገሮች ለየት ያለ እንደሆነ ልናቅ ልናሳይ ይገባን። ለأن القرآن يعلو ولا يعلى عليه። ቁርአን የበላይ ይሆናል እንጂ ከሱ የበላይ የሚሆን ነገር የለም። የቁርአን ህግ ከህጎች ሁሉ የበላይ ነው። ቁርአን ራሱም መጽሐፉ ከሁሉም በላይ ሊሆን ይገባል። ከቁርአን ላይ ኪታብ እንኳን ልታስቀምጥ አይገባም። አይደለም አዱንያዊ መጽሐፎችን ቀርቶ ፊቅህን፣ ነህውን፣ ሌሎችንም እውቀቶችን የያዘ መጽሐፍ እንኳን ከቁርአን በላይ አይቀመጥም። ከሁሉም በላይ ልታደርገው ይገባል። ይሄን አደብ ያወቁ ዑለሞች ላይብረሪያቸው ላይ መጽሐፎችን በሚደረድሩበት ጊዜ ከሁሉም በላይ ቁርአንን ነው የሚያደርጉት። ቁርአንና ከቁርአን ጋር ተያያዥ የሆኑ የተፍሲር ኪታቦችም ማለት። ከዛ በኋላ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ መደርደሪያ ላይ እንኳን በማስቀመጥ ደረጃ ቁርአን ከላይ ነው የሚደረገው። ሁለተኛው ከቁርአን ጋር ሊኖረን የሚገባ አደብ፣ ቁርአንን መሬት ላይ ልናስቀምጠው አይገባም። መሬቱ ንጹህ እንኳን ቢሆን ማለት ከፍ ያለ ነገር ላይ ማስቀመጥ የሚለው ሌላ ራሱን የቻለ ነጥብ ነው። ዝቅ ያለ ቦታ ላይ በምንም መልኩ ልታስቀምጥ አይገባም። ሁለተኛው ነጥብ ቆሻሻ ላይ በእግር የሚረገጥ ቦታ ላይ ልታስቀምጥ አይገባም። ከፊተኛው ለየት ያለ ነው። የፊተኛውን ይበልጥ ደረጃውን ለመጠበቅ ነው። ሁለተኛው ግን የቁርአንን ደረጃ ካለመጠበቅም በተጨማሪ የቁርአንን ክብር የሚነካ ነው። ቁርአንን ከማዋረድ የሚቆጠር ነው። በተለይ ቆሻሻ ከሆነ፣ ባዶ መሬት ከሆነ የተወሰኑ ዑለሞች መስጂድ ላይ፣ መስገጃ ላይ፣ ምንጣፍ ላይ ቢቀመጥ ችግር የለውም በዚህ መልኩ በማስቀመጡ የቁርአንን ክብር መንካት ነስቦ እስካልሆነ ድረስ ብላ። ቢሆንም ቁርአን መሬት ላይ ይቀመጥ አይገባውም።
የምታስቀምጥበትን ነገር ብታጣ ጃኬትህን አውልቀህ ጃኬት ላይ ታስቀምጠው ይገባል። ካጠገብህ ላለ ሰው ልሰጥ ይገባል። ብዙ ሰዎች እየቀሩ ሰጅደተ ቲላዋ ማድረግ ሲፈልጉ ቁርአኑን መሬት ላይ የሚያስቀምጡበት፣ የተወሰኑት ደግሞ በአንድ እጃቸው ሰብስበው ይዘውት አብረው ስጁድ የሚያስደርጉት ሰዎች አሉ። ይሄ ከሁለት ነገር አንፃር ስህተት ነው። አንደኛ ቁርአንን ማንከራተት ነው የሚሆነው። በሁለተኛ ደረጃ ስጁድ ሙሉ የሚሆነው በሰባት የሰውነት አካላችን ስጁድ ስናደርግ ነው። ግንባር እስከ አፍንጫ፣ ሁለት መዳፎች፣ ሁለት ጉልበቶችና ሁለት የእግራችን ጣቶች ማለት ነው። ከነዚህ አንዱ ከጎደለ ሙሉ ስጁድ ሊሆን አይችልም። ነብዩ ሰለላሁ ዐለይሂ ወሰለም ኡሚርቱ አን አስጁደ ዐላ ሰብዐቲ አዕዙም በላ፣ ሰባት የሰውነት አካል ስጁድ እንዳደርግ ታዝዣለሁ በላ። አብዱላህ ብኑ አባስ ረዲየላሁ ዐንሁ አርባ ፈኢዛ ሰጀድተ ፈስተቅቢል ቢየደይከ ኢለል ቂብላ ፈኢነሁማ የስጁዳኒ መዐል ወጅህ በላ። ስጁድ ስታደርግ ሁለት መዳፎችህን ወደ ቂብላ አድርገህ መሬት ላይ አድርጋቸው፣ መዳፎችም ከግንባር እኩል ስጁድ ያደርጋሉና ብለዋል። ስጁድ ቲላዋ በምታደርግበት ጊዜ እጅህ ነፃ መሆን አለበት። በሁለት እጅህ መሬትን መንካት መቻል አለበት። ይህ እንዳለ ሆኖ እንዲሁ በትንሹ እንኳ ቢነካ ነክቷል ሊባል ይችላል ቢባልም ቁርአንን መሬት ማስነካት ክብሩን መንካት ሊሆን ይችላል። ሶስተኛው ከቁርአን ጋር ሊኖረን የሚገባው አደብ የቁርአንን ንጽህናና ደህንነቱን መጠበቅ። ቁርአንን የሚያቆሽ ማንኛውም ነገር ልናደርግ አይገባም። ቁርአን እንዲቀደድ እንዲጎዳ በሚያደርግ መልኩ ልንገልጥ አይገባም። ቁርአንን ማክበር ውስጡ ላይ ያለውን የአላህን ከላም ማክበር ነው። የአላህን ከላም የአላህን ንግግር ማክበር ደግሞ አላህን ከማክበር ይቆጠራል። ቁርአኑን ስትገልጥና ስትጠቀም ክብር በጎደለው መልኩ መጠቀምህ ውስጡ ላይ ያለውን የአላህን ንግግር ያለማክበር ምልክት ነው ሊሆን የሚችለው። ቁርአን የገለጡ ሳለ እያስጮሁ የፈጠኑ የሚገልጡ ሰዎች አሉ። ሐቂቃ ያስደነግጣል፣ ይዘገነናል። የአላህን ቁርአን በአክብሮት ልትይዘው፣ በአክብሮት በእርጋታ ልትገልጠው ይገባል። ወከዛሊክ እጅህ ቆሻሻ ሆኖ ቁርአን ልትነካ አይገባም። ወከዛሊክ ቁርአን ላይ ማስታወሻ ልትይዝ አይገባም። ቁርአናቸው የመጀመሪያ ገጾች ላይ አንዳንድ ማስታወሻዎችን፣ ስልክ ቁጥሮችን አልፎ ሁሉ ነስአሉላህ ሰላም ወልዓፊያ ሒሳብ የሚጽፉ ሰዎች አሉ። ቁርአን ላይ እገሌ ጋ ያለኝ ቀሪ ሒሳብ ብለው የሚጽፉ ሰዎች አሉ። የጅብ አን ቱዐዚመ ረበክ ወከላመሁ ተባረከ ወተዓላ። ነዓም ለቁርአኑ ደህንነት በማለት ወይም ቁርአኑ ያንተ እንደሆነ ለመግለጽ ብለህ ስምህና አድራሻህን ብጽፍ ላባስ፣ ቁርአን በተደጋጋሚ ጠፍቶብህ ከተቸገርክ ማለት ነው። ወይም ደግሞ ቁርአኑ ከአንተ ተለይቶ ሰው ቢያገኘው አንተ ጋር እንዲደርስ የራስን ስም ብጽፍበት፣ ዓላማው ቁርአንን መጠበቅ ከሆነ ስልኩን ብጽፍበት ችግር አይኖርም። ወላኪን እንዴተኛውም መዝገብ አጀንዳ ማስታወሻ መያዣ ልታደርገው አይገባም። እንደዚሁ ደግሞ የተለያዩ ጥስጣሽ ወረቀቶችን በየቁርአኑ ገጾች መሃል ልታስቀምጥ አይገባም። ደጋግ ቀደምቶች ረሒመሁሙላህ ተዓላ ወረዲየ ዐንሁም ካኑ ዩሱነ አን ዩጀረደ አልቁርአን፣ ቁርአን ላይ ምንም እንዲጨመርበት አይፈልጉም ነበር። ቁርአን ላይ ከቁርአን ውጪ ሐታ ዱዓ ከጊዜ በኋላ ነው መጻፍ የጀመረው እንጂ የሙስሐፍ መጨረሻ ላይ ደጋግ ቀደምቶች ዘንድ ዱዓውን ካልነበረ የአላህን ከላም ከሰዎች ንግግር ጋር ማቀላቀል ተገቢ አይደለም ብለው ማለት ነው። የአላህን ከላም ከሰዎች ንግግር ጋር ማቀላቀል ተገቢ አይደለም። ቁርአንና ዱዓን ለይቶ ማያውቅ ሰው ሊኖር ይችላል። የሱራ ማውጫው እንኳ ከጊዜ በኋላ ነው ቁርአን ላይ የተጨመረው። ወመዕ ዛሊክ ማስታወሻ የተለያዩ በረከቶችን ቁርአን ውስጥ ማስቀመጡ ተገቢ አይደለም። አራተኛው አደብ ቁርአንን በምትገልጥበት ጊዜ እጅህን ምራቅ እያስነካህ ልትገልጥ አይገባም። ይሄ የተወሰኑ ዑለሞች ዘንድ ኩፍር ደረጃ የሚደርስ ወንጀል ነው። አቡ ሐኒፋና ተከታዮቻቸው ቁርአንን ለመግለጽ ብሎ ምራቅ አስነክቶ ቁርአንን ምራቅ ማስነካት ኩፍር ነው ብለዋል። ቃል ሊአነሁ ሚን ኢሃነቲል ቁርአን፣ ቁርአንን ከማዋረድ ዝቅ ከማድረግ ይቆጠራል ብለዋል። የሆነ ሰው ሊጨብጥህ ቢመጣ እጅህን ምራቅ አስነክተህ አጨብጠው። አንተም ይህን ከማድረግ ትታቀባለህ። አድርገውን ካጁን እንድትጨብጠው ብዘረጋለት ያንተን እጅ የሚቀበልህ ሰው አይኖርም። ፈከይፈ ቢኪታቢላህ ተባረከ ወተዓላ። ሰዎች የሚጸየፉትን ነገር
የሚጠሉትን ነገር ከቁርአን ጋር ልታደርግ አይገባም። ቁርአን ወደ አንተ የተላከ የአላህ ደብዳቤ እንደሆነ ልታውቅ ይገባል። ቁርአንን ቀጥታ ከአላህ እየሰማኸው እንዳለ መልእክት አድርገህ ልታነበው ይገባል። ቁርአን በምንገልጥበት ጊዜ ተቸገረን ቢሆን ቀስ አድርገን በደረቁ ልንገልጥ ይገባናል እንጂ የቁርአን ገጾችን በምንገልጽበት ጊዜ መራቅ ያስነካን ሊሆን አይገባም። የቁርአንን ክብር ለመንካት ቁርአንን በመናቅ መልኩ ከሆነ የሚደረገው ያለ ኺላፍ ኩፍር የሚደረገው ቁርአንን በመናቅ ከሆነ መራቅ ያስነኩ የሚገልጡት ይሄ ኩፍር ነው ያለ ምንም ኺላፍ። ወላኪን ቁርአንን ለመናቅ ሳይሆን በጣም ስለተቸገረ ከሆነ ይሄን ያደረገው ወይም ደግሞ መራቅን ያስነኩ መግለጥ የቁርአንን ክብር እንደሚነካ ሳያክ ከሆነ ያደረገው ኩፍር አይባል። ማንኛውም ድርጊት የሚያከፍረው እንደሚያከፍረው ካደረከው ፈልገው አምነህበት ካደረከው ومع ذلك ቁርአን በሚገለጥበት ጊዜ መራቅ ሊነካው አይገባም። በጣም የሚቸገር ሰው ውሃ አዘጋጅቶ በውሃ ያረጠበ ሊገልጥ ይገባዋል። ይሄም ቁርአኑን ይጎዳል። ከጊዜ በኋላ ቁርአኑን ይጎዳል። በዚህ መልኩ ከመግለጽ መታቀብ ይኖርብናል። ሌላው አፉ የተነጀሰ ሰው ቁርአንን ሊቀራ አይገባም። አፉን ሳያጠራ በፊት የአፍ በሽታ ችግር ያለበት ሰው ጥርሱ ከደማ አሊያ ደግሞ ጥርስ አስነቅሎ የመድማት ችግር ያለበት ሰው አፉ ውስጥ ደም ያለ ቁርአን ሊቀራ አይገባም። አስቀድሞ ደሙን ሊተፋ አፉን ሊያጸዳ ይገባዋል። وكذلك የአፍ ሽታ ያለበት ሰው ቁርአን በሚቀራበት ጊዜ አስቀድሞ መፋቂያ ሊጠቀም ይገባል። ነብዩ ሰለላሁ ዐለይሂ ወሰለም ጥርሴ እስኪደማ እስኪቆስል ድረስ መፋቂያ እንድጠቀም ታዝዣለሁ ብለዋል في بعض الحديث። ይሄ ሙባለጋ ነው። ለመፋቂያ ጉዳይ የተሰጠውን ቦታ ለመግለጽ እንጂ ጥርስን ማድማቱ ራሱ ተፈልጎ አይደለም። وكذلك ኡመቴን አስቸግራለሁ ባለል ሶላት በሰገዱ ቁጥር ውዱእ ባደረጉ ቁጥር መፋቂያ እንዲጠቀሙ አዝ ነበር ብለዋል። መፋቂያን መጠቀም ወደ 100 የሚደርሱ ጥቅሞች አሉት كما ذكر الإمام الصنعاني وغيره። ከዚህ ውስጥ እንደ ቀላል ማንኛውም ሰው መፋቂያን እንዲጠቀም የሚያደርገው መጥሀረቱ للفم مرضات للرب ተባለ። መፋቂያን መጠቀም አፍን ያጸዳል፣ አላህ ዘንድ ተወዳጅ እንድትሆን ያደርጋል፣ አላህን ያስደስታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሌላ 98 ጥቅሞች እንኳን ባይኖሩት መፋቂያን መጠቀምህ አፍህን ማጽዳቱ አላህ ዘንድ የተወደድክ ባሪያ እንድትሆን ማድረጉ በቂና በቂ ነው። ሶስተኛ ደረጃ መጨመር ከፈለክ የነብዩ ሱና መሆኑ በቂ ነው። ነብያችን ሰለላሁ ዐለይሂ ወሰለም ሌሊት ሲነሱ መፋቂያ ይጠቀሙ ነበር፣ እቤት ሲገቡ መፋቂያ ይጠቀሙ ነበር፣ ሶላት ሲጀምሩ መፋቂያ ይጠቀሙ ነበር። ወሃዲ መጀራ ቁርአን የሚቀራ ሰው ምንጊዜም የአፉን ንጽህና ሊጠብቅ ይገባዋል። አፉ ግን ከቆሸሸ ይበልጥ ትኩረት ሰጥቶ አፉን ሊያጸዳ ይገባዋል። አፉ ውስጥ ነጃሳ ካለ አስቀድሞ አፉን ሊያጸዳ ይገባል። ሌላው አደብ ቁርአን ወዳለበት አቅጣጫ እግርህን ዘርግተህ ልትቀመጥ አይገባም። قال ابن عثيمين رحمه الله تعالى يحرم مد الرجل باتجاه المصحف لأنه من إهانة القرآن أو كما قال رحمه الله تعالى ቁርአን ወዳለበት አቅጣጫ እግርን ዘርግቶ መቀመጥ ይከለከላል። ቁርአንን ማዋረድ ስለሚሆን የቁርአንን ክብር መንካት ስለሚሆን ብላ መስጂድ ላይ በቂብላ በኩል ወይ ሰፍ ላይ ሌሎችም ሰፎች ላይ ቁርአን ሊቀመጥ ይችላል። በየመሃሉ እንደ አይነት ቦታ ላይ የሚቀመጥ ሰው እግሩን ወደ ቁርአኑ ትይዩ ከመዘርጋት ሊጠነቀቅ ይገባል። አስለን መስጂድ ሲቀመጡ ያቀማመጥ አደብ አለ። በዛ አደብ መሰረት መቀመጥ ይኖርብናል። ተዝናንተ እንደፈለክ ከመቀመጥ እቤት ውስጥ ነው ሊሆን የሚገባው። አማ መስጂድ ላይ በአደብ መቀመጥ አለ፣ በስርዓት መቀመጥ አለ። መስጂድ የዒባዳ ቦታ እንጂ መዝናኛ ቦታ አይደለም። የተወሰኑ ዑለሞች እግርን ወደ ቂብላ ዘርግቶ መቀመጥን የጠሉበት ሁኔታ አለ። ጀርባን ለካዕባ ሰጥቶ በካዕባ በኩል ያለውን ግድግዳ ተደግፎ መቀመጥንም የጠሉበት ሁኔታ አለ። አፍደሉል መጃሊሲ መስተቅቢለት ቢሂል ቂብላ ተብሏል። ከመጅልሶች ሁሉ ያማረ መጅልስ ፊት ወደ ቂብላ የተደረገበት ነው ተብሏል። ታዲያ ደርሶች ለምንድን ነው በቂብላ ተቃራኒ የሚሆኑት? አብዛኞቹ ሰዎች ወደ ቂብላ ሆነው አስተማሪው ከቂብላ ይልቅ ለሙእሚኖች ክብር መስጠት ስላለበት ነው ተብሏል። ኹጥባም ላይ ይሁን ሌሎች ንግግሮች ላይ ነብዩ ሰለላሁ ዐለይሂ ወሰለም ካነ ይቅቢሉ ቢወጅሂ ዐላ አስሐቢሂ
ፊታቸውን ወደ ሱሐቦቻቸው ነበር የሚያደርጉት። لماذا የሙእሚን ክብር ከቅብላ ከካዕባ ያበለጠ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ካዕባን ባዩ ጊዜ ማ አዕظመኪ ያ ካዕባ፣ ምንኛ የተከበርሽ ቤት ነሽ፣ ምንኛ አላህ አልቆሻል፣ ነገር ግን የአንድ ሙእሚን ደም ከመፍሰስ ካዕባ ብትወገድ ይሻላል ብላ ነብዩ ሰለላሁ ዐለይሂ ወሰለም። የሙእሚን ክብሩ የላቀ ነው አላህ ዘንድ ተባረከ ወተዓላ። الشاهد መስጂድ ላይ በምንቀመጥበት ጊዜ ፊታችን ወደ ቅብላ ሊሆን ይገባል። የእግራችን አቀማመጥ ቢቻል በተረቡዕ ሊሆን ይገባል። እግሮችን አጣጥፎ መቀመጫ ላይ ቁጭ ማለት ማለት ነው። ይሄን ያልቻለ ሰው ሁለት እግሮችን ወደ ኋላ አስደግፎ መቀመጥ ይችላል። አሁን ሸይ አደብና ክብር ስርዓት በተሞላበት መልኩ መቀመጥ ይኖርብናል። መስጂድ ላይ ተደግፎ መቀመጥ ጋደም ማለት በተለይ ትምህርት ሰዓት ላይ ከትምህርት አደብ ጋር አይሄድም። ዑድር ያለው ሰው ከሆነ ችግር የለው፣ ወንበር ላይ ቢቀመጥ ቢደገፍ ጋደም ምን ችግር የለው። በሽተኛ ላይ ዑድር ያለው ሰው ላይ ዲናችን አላጠበቀም። እዚህ የተፈለገው ቁርአን ወዳለበት አቅጣጫ እግርን መዘርጋት አይቻልም፣ በተለይ ቅርብ ከሆንክ ማለት ነው። አንዳንድ ሰዎች ቀጥታ ከቁርአን ትይዩ እግራቸውን ዘርግተው የእግራቸው ጣት ሁሉ የሚነካበት አጋጣሚ አለ። هذا إهمال وغفلة። ቁርአን ልባችን ላይ ትልቅ ቦታ ሊኖረው ይገባል። وكذلك ቁርአንን ልንደግፍ አይገባም። ቁርአን ሳጥን ቢኖረው መስጂድ ውስጥ በየመሃሉ ቢኖር መደገፍ ብትፈልግ ከኋላው ቁርአን የተደረደረበትን ሳጥን መደርደሪያ መደገፍ አይፈቀድልም። ቁርአን ያለበትን መደርደሪያ ሳጥን በክንደም ቢሆን ልትደገፍ አይገባም። ስለዚህ ቁርአንን መደገፍም አይቻልም፣ ትራስ ማድረግም አይቻልም፣ እግርም ወደሱ መዘርጋትም አይቻልም። እነዚህ እያንዳንዱ ሙስሊም ስለ መስጂድ ውስጥ የሚመላለስ ሰው ሊያውቃቸው የሚገቡ አደቦች ናቸው። መደገፍም ክልክል ነው፣ እግርም ወደዛ መዘርጋትም ክልክል ነው። ወሀከዛ በርካታ ሰዎች በቤታቸው ውስጥ ቢሮአቸው ውስጥ መኪናቸው ላይ ቁርአን አስቀምጠው አቧራ እንዲጠጣ የሚያደርጉበት ሁኔታ አለ። ይህም ትልቅ የሆነ ስህተት። አቧራ ያለበት ፀሐይ ያለበት ቦታ ላይ ቁርአን ልታስቀምጥ አይገባም። ከጊዜ በኋላ ፀሐይና ነፋስ የተፈራረቀበት ወረቀቶቹ መጨማደድ ይጀምራሉ። መኪና ውስጥ ቁርአን ማስቀመጥህ ለመቅራት ከሆነ በትክክል ወንበር ላይ አስቀምጥ፣ ዳሽቦርድ ላይ አታስቀምጥ። ወከዛልክ ቢሮ ውስጥ ቁርአንን ካስቀመጥክ እየገለጥክ ልታነበው ልትቀራው ይገባል። ከመጽሐፎች ውስጥ እንደ ተራ መጽሐፍ ተቀምጦ ላይ ወረቀቶች፣ ፋይሎች ሊቀመጡበት አይገባም። ባለማወቅም በግዴለሽነት ቢሮአቸው ላይ ቁርአን አስቀምጠው ወረቀቶች ላይ ተደራርበውበት ሻይ ቡና ሲጠጡ ላይ የሚያስቀምጡበት ሰዎች አሉ። ከመጽሐፎቹ በታች ያለው ቁርአን ቦታ እንደማይሰጡት የሚያሳይ ከሁሉም መጽሐፎች ማስታወሻዎች በላይ ሆኖ ቢያንስ እንኳን ጠዋት እንደገባ ቀንህን በቁርአን ልትጀምር ይገባል። ጠዋት መኪናህን ያሞክ ቀንህን በቁርአን ልትጀምር ይገባል። ለመብራት 2 ደቂቃ 1 ደቂቃ ተኩል በምትቆምበት ጊዜ በቁርአን ልታሳልፍ ይገባል። በዚህ መልኩ ልክ ከነ ቁርአን ጊዜያችንን ብንሰጥ አህዋላችን ይስተካከላል፣ ጊዜያችንን በረካ ያገኛል። አልመቅዲሲ ረሒመሁላህ ተዓላ ለትምህርት ወደ ሌላ ሀገር ሲሄዱ አጎታቸው عليك بالقرآن ብለው መከሯቸው። ቁርአን አደራህ ጊዜው እንኳን ቢጠብ ስራዎቹ እንኳን ቢደራረቡብህ ቁርአን መቅራትን አብዛ፣ ቁርአን በቀራህ ቁጥር ጊዜ በረካ ይሆናል ብለው መከሯቸው። በዚህ ምክር መሰረት በብዛት ቁርአን ቀራ ነበር። ቁርአን የቀራው ቀን ጊዜ በረካ ይሆንልኝ ነበር ይላል። ጊዜ የለኝም ብለው ሰዎች ቁርአን መቅራት ነው ትላ ጊዜ በረካ የሚሆነው ቁርአን ስትቀራበት ትንሹ ጊዜ አላህ በረካ ያደርግልሃል፣ ቁዋ ይሰጣል። ቁርአን ሳትቀራ ስራ ብትጀምር ሐሳብ ተበታትኖ አንድን ስራ ለመጨረስ ረጅም ሰዓት ያስፈልግ የነበረው ቁርአን ቀርተህ ከጀመርከው አላህ ሐሳብ እንዲሰበሰብ ተውፊቅን እንድታገኝ ስኬት ላይ እንድትደርስ አላህ ያደርጋል። ምክንያቱም ቁርአንን አላህ ምን ብሎታል? وهذا كتاب مبارك የተባረከ መጽሐፍ ነው። ከበረካው አንዱ የሙእሚንን ጊዜ በረካ ያደርጋል፣ የሙእሚንን እድሜ በረካ ያደርጋል፣ የሙእሚንን አእምሮ ልቡን አስተሳሰቡን የተባረከ ያደርገዋል። ለዚህ ነው ዑለሞች መን ቀረአ አልቁርአን ላ የኽረፍ ያሉት። ሁሉም የሰው ልጅ ከተወሰነ እድሜ በኋላ አቅሉን ሊሰጥና ሊጃጅ ይችላል። ቁርአን የቀራ ሰው ሲቀራ ቁርአን የቀራ ሰው እድሜውን ካቢረዝም 100 እንኳን ቢገባ በወጣትነት የነበረውን አቅል ይዞ መቆየት ይችላል። የደረጃ ላይ መድረስ የሚቻለው ቁርአንን ስንወደው ስናከብረው ልባችን ስንሰጥና ደረጃውን ስናገኝ። ወሀከዛ ቁርአንን በተመለከተ ሙስሐፍን በተመለከተ ሊኖረን ከሚገባ አንዱ
ካፍር እንዲነካው መፍቀድ የለብንም። ቁርአንን ካፍር እንዲነካው መፍቀድ የለብንም። በየትኛው ሁኔታ ነጋዴም ሆነህ ይሁን ወከዛልክ ለራስህ የምትጠቀመው ሰው ሆነህ ይሁን ካፍርን በየትኛው መልኩ ቁርአንን ራሱን ማስነካት የለብንም። ሊሰልም ይችላል ብለን ከገመተን እርሱ ከጠየቀን የቁርአንን ትርጉም ልንሰጠው እንችላለን። የቁርአንን ትርጉም ልንሰጠው እንችላለን። ቁርአን መልኩ ነው የሚተረጎመው። የቁርአን ትርጉም የቁርአንን ሐሳብ ሊገልጽ ይችላል ወይ? ኢንሻአላህ ተዓላ በቀጣይ ደርስ የምናየው ይሆናል። ሆኖም የተገኘው የገራውን ያክል የግድ ቁርአንን ማንበብ ፈልጋለሁ ካለ እኛ የምንቀራውን አረብኛውን ቁርአን ለካፍር አንስተው መስጠት አይቻልም፣ ይከለከላል። ላ የመስሁ ኢላ አልሙጠሀሩን ተብሏል። ንጹሖች እንጂ ቁርአንን አይነኩትም ብሏል። ስለ ሙሽሪኮች አላህ ሲነግረን ኢነመል ሙሽሪኩነ ነጀስ ብሏል። ወኢን ካነት ነጃሰ ሁና ነጃሰ መዕነዊያ ላኪን ቁርአንን ለካፍር አሳልፈን ልንሰጥ አይገባም። ለቁርአን ካላቸው ጥላቻ አንፃር ቁርአንን ሊያቃጥሉ ቆሻሻ ላይ ሊጥሉት ወደ ሸይጣን ሊቃረቡበት ይችላል። ድግምተኛ ድግምቱ ይሳካለት ዘንድ ከሚያደርጋቸው ነገሮች መሃል አንዱ ቁርአንን ሽንት ቤት ይጥላል። ቁርአንን በወራባ ደም ይጽፋል። የመዋረድ የመጨረሻ ደረጃ ማለት ነጃዛ በሆነ ቆሻሻ በሆነ የወራባ ደም እንደ ብዕር እንደ ቀለም እሱን ደግሞ የቁርአን ቃላቶችን ወይም ደግሞ ፊደሎችን ይጽፋል። ቁርአን ላይ በእግራቸው ይቆማል። በዚህ መልኩ ቁርአንን ሲያዋርዱ ነው ሸይጣን የሚታዘዛቸውና አንዳንድ መረጃዎችን የሚሰጣቸው ከነሱ ጋር ተባብሮ ሲሕራቸውን ድግምታቸውን ሰዎች ላይ ተጽዕኖ እንዲያሳድር የሚያደርግ ድግምተኛ ከሸይጣን ጋር ተባብሮ እንጂ ሲሕሩ ሊሳካለት አይችልም። ሸይጣን እሱን ይታዘዘው ዘንድ ወንጀል መስራት አለበት። ከምንም በላይ ደግሞ ሸይጣን የሚፈልገው ሰዎች ከቁርአን እንዲርቁ፣ ቁርአን እንዲያስተባብሉ፣ የቁርአንን ክብር እንዲነኩ። ለካፍር ቁርአንን አሳልፈህ ከሰጠህ መሰል የሆኑ ሊፈጸሙ የሚችሉ ቁርአን ላይ ሊደርሱ የሚችሉ ቡድኖች ይኖራሉ፣ ስህተቶች ይኖራሉ። ስለዚህ ጓደኛህም ይሁን ጎረቤትህም ይሁን ዘመድህም ይሁን እያወቅህ ቁርአንን ራሱን ለካፍር አሳልፈህ መስጠት የለብህም፣ አይፈቀድም። አንዳንዴ በቅንነት እንደዚህ ሊየው ደስ ይለኛል ብለው የሚወስዱ ሰዎች የሚቀበሉ የሚፈልጉ ሰዎች ሌላ ጊዜ ለመስለም ነው አረብኛውን ስለቀራ አይሰሙም። በራሱ ቋንቋ የተዘጋጀውን የቁርአንን ሐሳብ የያዘውን ወይም የቁርአን ትርጉምን ልንሰጥ ይገባናል። ሌላው ጀናባ ላይ ሆነን ቁርአንን ልንነካ አይገባም። ጀናባ ላይ ያለ ሰው ቁርአንን ራሱን መንካት የለበትም። ላ የመስሁ ኢላ አልሙጠሀሩን የሚለው እዚህ ውስጥ ይገባል። ዑለሞች ኺላፍ እንዳለ ሆነው ማለት ነው። ወከዛሊክ የዐምር ብን ሐዝም ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ላ የመሱ አልሙስሐፈ ኢላ ጣሂር ብለዋል። ቁርአንን እንዳይነካ ጦሃራ የሆነ ሰው እንጂ ብለዋል። ጀናባ ላይ ያለ ሰው ሙሉ በሙሉ ጦሃራ የለው። ይሄም ሐዲስ ሰነዱ ላይ ኺላፍ አለ። ላኪን በርካታ ሶሒህ ያሉ ዑለሞች አሉ። ወከዛሊክ ዐለይሂ አልዐመል አብዛኞቹ የሚሰሩበት ሐዲስ ነው። ስለዚህ ጀናባ ላይ ያለ ሰው ቁርአን መንካት የለበትም። ሐይድ ላይ ያለች ሴትም ዐለ ራጂህ ቁርአን መንካት የለባትም። የወር አበባ ደም ላይ ያለች ሴትም ቁርአኑን ራሱን በባዶ እጇ ቀጥታ መንካት የለባትም። ጨርቅ ጓንት አድርጋ ወይም ሰው የገለጠላት መቅራት ትችላለች ወይ? በጓንትና መሰል ነገሮች መያዝ ትችላለች ወይ? ኺላፍ አለበት። በርካታ ዑለሞች ከልክለዋል። የተወሰኑ ዑለሞች የሚከለክል ደሊል ስለሌለ መቅራት ትችላለች ብለዋል። ከመቅራቱ አንፃር ናም ችግር የለውም መቅራት ትችላለች። ነብዩ ሰለላሁ ዐለይሂ ወሰለም እናታችን አይሻ ሐጅ ላይ ሆና ሐይድ ሲመጣባት ስታለቅስ አይተዋት ይሄ አላህ የሐዋ የአደም ልጆች ላይ ወይም ሴቶች ላይ የወሰነው ነገር ነው። ሐጅ ላይ ያሉ ሰዎች የሚያደርጉትን ሁሉ አድርጊ ከካዕባ ዙሪያ ጠዋፍ ማድረግ ሲቀር ብለዋታል። ሁሉ ነገር ፈቅደውላታል ጠዋፍ ሲቀር። ሶላትን በሌላ ሐዲስ ተከልክላለች፣ ታውቃለች መስገድ እንደማይቻል። ጾምን ተከልክላለች። እዚህ ጋር ግን ቁርአንን ሲቀር አላላትም። ሐጅ ላይ ያለ ሰው እንደሚታወቀው ዝክር ይላል፣ ሶላት ይሰግዳል፣ ቁርአን ይቀራል። ሐጅ ላይ ያለ ሰው የሚያደርገውን ሁሉ አድርጊ ምን ሲቀር? ጠዋፍ ሲቀር ብለዋል። ቁርአንን ማትቅሪ አላላት። ሌሎችም መረጃዎች አሉ። ሐይድ ላይ ያለች ሴት ሳትነካ መቅራት ትችላለች። ራጅሑ ይሄ ነው። ነገር ግን መያዙን በተመለከተ በባዶ እጇ መያዝ አትችልም። ጀናባ ያለ ሰው መያዝ አይችልም። በተለይ ጀናባ ላይ ያለ ሰው የሱ ችግር ብዙ ማይቆይበት ሁኔታ ነው ያለው። ወዲያውኑ ታጥቦ ጀናባውን ማውረድ ማስወገድ ይችላል። ወሀከዛ
ከቁርአን አደቦች አንዱ እዚህ ላይ የመጨረሻው በርካታ ፉቃሃዎች ቁርአንን ሽቶ መቀባት በንጽህና መያዝ ሱና ነው ብለዋል። ሳይበዛና ከለሩን በማይቀይር መልኩ ቁርአንን ሽቶ መቀባት የቻለ ሰው ቁርአንን ከማክበር ይቆጠራልና ማድረግ ይቻላል። ወላኪን በዝቶ ከጊዜ በኋላ ከለሩን ቀይሮ አደቦችን የሚያጠፋ ሐረካዎችን የሚደብቅ መሆን የለበትም። ከዚህ ተፈልገ ቁርአንን ማክበር ከምንም በላይ በንጹህ እጅህ ከያዝከው፣ ንጹህ ቦታ ላይ ካስቀመጥከው፣ ንጹህ ቦርሳና መሰል ነገሮች ላይ እንዲቆይ ካደረግ ንጽህናው ይጠበቃል። ይህ ቁርአንን አያያዝ በተመለከተ እንጠብቃቸው የሚገቡ የተወሰኑ አደብና ስርዓቶች ሲሆኑ ወደ ሁለተኛው ነጥብ ስንገባ ተፍሲር ማለት ምን ማለት ነው የሚል ነጥብ ሲሆን ተፍሲር ማለት ከቋንቋ አንፃር መግለጥ ማለት ነው። ተፍሲር ማለት ከቋንቋ አንፃር መግለጥ ማለት ነው፣ ግልጽ ማድረግ ማለት ነው። ከየዑለሞች የቃል አጠቃቀም አንፃር ደግሞ ተፍሲር ብሎ ማለት የቁርአንን ሐሳብ የአላህን ተባረከ ወተዓላ ንግግር ለሰዎች ማስረዳት ማለት ነው። የአላህን ተባረከ ወተዓላ ንግግር የቁርአንን ሐሳብ ለሰዎች ማስረዳት ማለት ነው። ሁክሙ ምንድን ነው? የአላህን ተባረከ ወተዓላ ንግግር ሐሳቡን መረዳት ተፍሲርን ማወቅ ሁክሙ ምንድን ነው ያለን እንደሆነ ዑለሞች ላይ ማስተማሩ ግዴታ ነው፣ ዋጅብ። ተራው ማህበረሰብ ላይ መማሩ ማድመጡ ግዴታ ነው፣ ዋጅብ። በተለይ መሰረታዊ የሚባሉ የዲን ህግጋትን የያዙ አንቀጾችን ሱራዎችን ማወቅ እያንዳንዱ ሙስሊም ግዴታ ነው። አርካነል ኢማንን አርካነል እስላምን ወሳኝ የሚባሉ የዲን ነጥቦችን በተመለከተ ማንም ሰውን ተከትሎ ሊሄድ አይገባም። ለራሱ በቂ እውቀት ሊኖረው ይገባል። ሰዎች ሊሳሳቱ ይችላሉ፣ ሊረሱ ይችላሉ፣ ሊታለሉ ይችላሉ፣ ሊሸነፉ ይችላሉ። ዲንህን እምነትህን ሰዎች ላይ ልታስደግፍ አይገባም። ሰዎች በሄዱበት ብቻ ሄዳለህ ልትል አይገባም። እስላምን ኢማንን በተመለከተ አርካን እስላም በተመለከተ ለእያንዳንዱ ሙስሊም በቂ ግንዛቤ ሊኖረው ይገባል። በቂ ግንዛቤ ላይ ሊሆን የሚችለው የቁርአን ተፍሲርን ሲያቅ፣ የረሱልን ሐዲስ ሲያቅ፣ በዚህ መልኩ ዲንን ቀጥ አድርጎ ለመያዝ የሚያስችለውን የቁርአን ክፍል እያንዳንዱ ሙስሊም ሊያቅ ይገባዋል። ተፍሲር ከጊዜ በኋላ ነው የፍቅህ ክታቦች መጻፍና መዘጋጀት መሰራጨት የጀመሩት። ከዛ በፊት የነበሩ ሙስሊሞች ዲናቸውን ያውቁ የነበረው ከቁርአን ከሐዲስ ከነብዩ ሰለላሁ ዐለይሂ ወሰለም ንግግር። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም መካ ላይ ንግግር አደረጉ፣ ኹጥባ አደረጉ። አላህ ተባረከ ወተዓላ መካን ሰማይና ምድርን የፈጠረለት አክብሯታል። መካ ላይ ደም ማፍሰስ አይቻልም። የመካን ዛፎችን ቅጠሎችን መቁረጥ አይቻልም። መካ ሐረም ክልል ውስጥ ያሉ እንስሳትን ማደን አይቻልም። ኢላ ገይሪ ዛሊክ ያሉ የመካን ደረጃ የሚገልጹ ነገሮችን ተናገሩ። ሌሎችም ተያያዥ አሕካሞችንም ገለጹ። ይሄኔ ከየመን የመጣ አቡ ሻህ የሚባል ሰው እክቱቡ ሊ ያ ረሱላላህ አላቸው። አሁን የሰጡትን መመሪያ ጻፉልኝ አላቸው ነብዩ ሰለላሁ ዐለይሂ ወሰለም። ነብዩ ወደ ሰሐቦቻቸው ዞር ብለው እክቱቡ ሊአቢ ሻህ እክቱቡ ሊአቢ ሻህ አሉ። ለአቡ ሻህ ጻፉለት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ዒልማቸውን ይወስዱ የነበረው ከቁርአንና ከሐዲስ ነበር። ዲናችንን ቀጥ አድርገን ለመያዝ ማወቅ ያለብንን የቁርአን ክፍል እያንዳንዱ ሙስሊም ሊያውቅ ይገባል። ተፍሲሩን ሊረዳ ይገባል። ይህንንም ግልጽ ከሚያደርጉ ነገሮች መሃል አንዱ ቁርአን የወረደው ልናስተነትን እንደሆነ አላህ ነግሮናል። ቁርአን የወረደው ልናስተነትን እንደሆነ ነግሮናል። ኪታቡን አንዘልናሁ ኢለይከ ሙባረኩን ሊየደበሩ አያቲ፣ ወዳንተ እኛ ያወረድነው የተከበረ የተባረከ መጽሐፍ ነው ህዝቦችህ ያስተነትኑት ዘንድ ብሏል አላህ ተባረከ ወተዓላ። ማስተንተን የሚቻለው መልእክቱን ሲረዱት፣ መልእክቱ ያልገባንን ነገር ልናስተነትነው ልናጣጥመው በሱ ዙሪያ ልናስብ አንችልም። ትርጉሙ ከገባን ነው ቆም የምንለው የምናስበው። ይህ ቁርአን የወረደበት ዋነኛ ዓላማ ሰምተነው
አስተንተነው ወደ ተግባር እንቀይረው ዘንድ ወደ ተግባር ለመቀየር ማስተንተን ያስፈልጋል። ቁርአንን ለማስተንተን ትርጉሙን ማወቅ ያስፈልጋል። ትርጉሙን ያላወቀ ሰው መልእክቱን ያልተረዳ ሰው ሊያስተነትነው አይችልም። ያላስተነተነው ሰው ደግሞ ሊገሰጽበት አይችልም። ለዚህ ነው አፈላ የተደበሩን القرآن على قلوب أقفالها ምን ሆኑ ቁርአንን አያስተነትኑም እንዴ ወይስ ልባቸው ታሽጓል አለ አላህ ተባረከ ወተዓላ። ለምን እንደዚህ ያምጻሉ? ለምን እንደዚህ ያስቸግራሉ? ቁርአንን አያስተነትኑም እንዴ? ቁርአንን ያስተነተነ ሰው አያስቸግርም ማለት። ቁርአንን ያስተነተነ ሰው አይከፍርም ማለት። ቁርአንን ያስተነተነ ሰው የረሱልን ሰለላሁ ዐለይሂ ወሰለም ሸሪዓ መመሪያ አይጥስም ማለት። ወይስ ልቦናቸው ታሽጓል አለ። ልቡ የታሸገ ሰው ቁርአን ትርጉም እንዲያውቅ ሊያስተነትነው አይችልም። ልቡ ያልታሸገ ንጹህ ክፍት የሆነ ሰው ቁርአንን ከሰማ ቁርአንን ካስተነተነ ሂዳያን ያገኛል። የቁርአንን ሙዕጂዛ ደረጃውን ያውቃል። ለዚህ ነው በርካታ አረቦች አንድን አንቀጽ ሲሰሙ ሐያታቸው ተቀይሯል። አልእስማዒ ረሕመቱላሂ ዐለይህ በረሃ ላይ የተጓዙ ሳለ አንድ የገጠር አካባቢ ላይ የሚኖር አረብ አገኛቸው። ቁርአን ሲቀሩም ሰማቸው። ምንድን ነው ብሎ ሲጠይቃቸው የጌታችን ቃል ነው አሉት። ቁርአን ነው አሉት። ጌታችን ከላም አለው ንግግር አለው እንዲያ? አዎ። እስኪ አሰማኝ አላቸው። ወፊ ሰማኢ ሪዝቁኩም ወማ ቱዐዱን የሚለው የአላህ ቃል ያለበትን ሱረቱል ዋቂዓ አሰሙት። ይህ ገጠር የሚኖር ቁርአንን ሐዲስን በተደጋጋሚ ሰምቶ የማያውቀው ሰው ይሄን አንቀጽ ሲሰማ ከገመሉ ላይ ወረደና አርዶት በአካባቢ ላሉ ሰዎች አበላቸው። ምን ሆንኩ ሲሉት የጌታዬ ከላም ላይ ወፊ ሰማኢ ሪዝቁኩም ወማ ቱዐዱን ተብሏል። እንግዲህ ግመሉ ምን ያደርግልኛል? ግመሉ ላይ ነው የሚጓዘው፣ ግመሉ ላይ ነው የነገደ የሚተዳደረው። ርዝቃችሁ ያለው ሰማይ ላይ ነው የሚል ነው የቁርአኑ መልእክት። ርዝቄ ያለው ከሰማይ ከሆነ እኔ ርዝቄን ከግመሌ ጋር ለምን አስተሳስራለሁ ብሎ ወዲያውኑ ግመሉን አርዶ አበላ። ከዓመት በኋላ አስማዒ ረሒመሁላህ ተዓላ ከካዕባ ዙሪያ ጠዋፍ ያደረጉ ለየት ያለ ሰው ገጠማቸው። ተመስጦ ጠዋፍ የሚያደርግ ዱዓ የሚያደርግ የኢማን የተቅዋ ምልክት የሚታይበት ከሁኔታው አወቃቸው። እስኪ ደግሞ አሰማኝ ሌላ ጌታዬን ቃል አሉት። ቀሩለት ረሒመሁላህ ተዓላ ፈማተ ረሒመሁላህ ረሕመተን ዋሲዐ ሚን ሒኒሂ። እዛ ቦታ ላይ ድጋሚ የአላህን ቃል ሲያሰሙት በቁርአኑ ተገስጾ ተመስጦ ልቡ መቋቋም ተስኖት እዛው ሞተ አሉ ረሒመሁላህ ተዓላ። አልፉደይል ብን ዒያድ የሚባሉ ኢማምም አሉ። የእሳቸው ከወንጀለኝነት ከሽፍታነት ከወንብድና እንዲመለሱ ሰበብ የሆናቸው አንድ የቁርአን አንቀጽ ማታ ላይ ከሰው አጥር እየዘለሉ የሰው ቤት እየገቡ ሊዘርፉ ሰው ነበሩ። ከዕለታት አንድ ቀን አንድን ቤት ሊዘርፉ ለመግባት የሞከሩ ሳለ ከውስጥ ቁርአን ሲቀራ ሰሙ። አለም ያዕኒ ሊለዚነ አመኑ አን ተኽሸዐ ቁሉቡሁም ሊዚክሪላህ። እነዚህ አምነናል የሚሉ ሰዎች ቀልባቸው ለአላህ መመሪያ ሊፈራ ሊታዘዝ ዝቅ ሊል አይገባውም እንዴ? ወቅቱ አልደረሰም እንዴ? የሚል ወቀሳ ነው። ሰሓቦች ካመኑ ብዙም ሳይቆዩ ይሄ ወቀሳ የመጣባቸው። ኢማን ልብስ ላይ ስሜት ብቻ እንዳይደል የሚያሳይ ኢማን ማለት የልብ መፍራት እንደሆነ የሚያሳይ ይህን ሲሰሙ ፉደይል ከእንቅልፋቸው የነቁት። በላ ወላሂ ቀድ አና በቃኝ እስካሁኑ ወንጀል ሰውን ማስደንገጥ። ሐታ በእነሱ አካባቢ መንገደኞች ሲያልፉ ነጋዴዎች ሲተላለፉ ቶሎ እንለፍ ፉደይል እንዳይመጣብን ያሉ ነበር የሚያልፉ። ማረፍና ማደርን ሳይፈለጉ የነ ፉደይል አካባቢ ላይ አያርፉም ነበር። እሱ ይዘርፈናል ጥቃት ያደርስብናል ብለው በመፍራት ማለት ነው። ፉደይልን እንዲተውበት ያደረጋቸው አንድ አንቀጽ አንድ አያም ሰበቡ አለም ያዕኒ ሊለዚነ አመኑ አን ተኽሸዐ ቁሉቡሁም የሚለው ማዕናውን መረዳታቸው። ስንት ነው የቀራን ያለው ከመሆኑም ጋር ይህን ሰላት ላይ ሰምተን ወጥተን አላህን ከሚፈራ ሰው ጋር የማይሄደን ስራ እንሰራለን። ከዛልክ ልጅ ነበራቸው ፉደይል ዓሊ ኢብኑ ፉደይል የሚባል ቁርአን ሲሰማ መቋቋም የማይችል። ስለዚህ ፉደይል ሲያሰግዱ ልጃቸው ከኋላቸው እንዳለ ካወቁ አኺራን ቅያማን የሚመለከቱ ሱራዎችን አይቀሩም ነበር ለልጃቸው በማዘን ማለት። ከዕለታት አንድ ቀን ልጃቸው መኖሩን ሳያውቁ ቅያማን የሚመለከት የቅያማን ቀን ጭንቅና መከራ የሚገልጽን የቁርአን አንቀጽ አነበቡ። ፈሸሂቀ ثم ማታ በድንጋጤ ወደ ላይ ተንፍሶ ሞተ። ልቡ ቀጥ አለ። እዛው ዱንያን ተሰናበተ። በዚህ መልኩ
የሰው ልጆችን የሚቀይረው ቁርአን የያዘው መልእክት ማዕናው ሲገባን ብቻና ብቻ ነው። እኛ በዚህ መልኩ ቁርአን ላይ እንገሰጽ ዘንድ ተፍሲሩን ማወቅ ይኖርብናል። ثم الحمد لله والصلاة والسلام على رسول الله وبعد እያንዳንዱ ሙስሊም ቁርአንን በተመለከተ 5 ግዴታዎች አሉበት። አንደኛው በቁርአን የማመን ግዴታ አለበት። ሁለተኛው ቁርአንን አስተካክሎ የመቅራት ግዴታ አለበት። ሶስተኛው የቁርአንን ትርጉምና ተፍሲሩን የማወቅ ግዴታ አለበት። አራተኛው ቁርአንን የማስተንተን ውስጡ ላይ ያሉ ህግጋቶችን ወዶ የመቀበልና ለምን ምን የተደነገገው ያሉ ቀልባችን ለዚህ ነገር እንዲከፈት ምስጢሩን እንዲያቅ መጣርና ተደብር ማድረግ አለበት። አምስተኛው የቀራውን ትርጉሙን ያወቀውን ያስተነተነውን ነገር ተግባራዊ የማድረግ ግዴታ አለበት። እነዚህ 5 ነገሮችን ወይም ከቁርአን ጋር ተያያዥ የሆኑ ግዴታዎችን ከተወጣን ነዓም የቁርአን ህዝቦች የቁርአን ሰዎች መሆን እንችላለን። ነብዩ ሰለላሁ ዐለይሂ ወሰለም ኢነ ሊላሂ አህሊን አህሉል ቁርአን ሁም አህሉላሂ ወኻሰቱሁ ብለዋል። አላህ ተባረከ ወተዓላ ልዩ ሰዎች አሉት፣ ለየት ያለ ክብር ማዕረግ ያላቸው ለየት ያለ ክብር ማዕረግ ያላቸው የአላህ ሰው የሚባሉት አህሉል ቁርአን ናቸው፣ የቁርአን ሰዎች ናቸው። ማንኛውም ሰው የቁርአን ሰው ይባል ዘንድ ቁርአንን አዘውትሮ ሊቀረው፣ ትርጉሙን ሊያውቀው፣ ሊያስተነትነው፣ ተግባራዊ ሊያደርገው ይገባል። ቁርአን የወረደው ለተግባሩ ደግሞ ተደብሮ ያስፈልጋል። ለማስተንተን ደግሞ ማዳ ትርጉሙን ማወቅ ያስፈልጋል። ትርጉሙን ለማወቅ ለማስተንተን መቅራት ያስፈልጋል። ሁሉም የተያዙ ናቸው። ያላመነ ሰው ቁርአንን አይቀራም፣ ያልቀራው ሰው አይረዳው፣ ያልተረዳው ሰው አያስተነትነው፣ ያላስተነተነው ሰው ተግባራዊ አያደርገውም፣ ይከብዳል። ተግባራዊ ማድረግ ይከብዳል። ለዚህም ነው ሰሐባዎች ረضዋኑላሂ ዐለይሂም አቡ አብዱራህማን አስሱለሚ ታቢዒ الجليل እንደተናገሩት ከረሱሉ ዐለይሂ ሰላቱ ወሰላም ቁርአንን ሲማሩ 10 አንቀጽ አንዳንዴም 5 አንቀጽ ነበር የሚማሩት። እነዚህ የተወሰኑ ከረሱል የተማሯቸው የቁርአን አንቀጾች ውስጥ ያለውን ተግባርና ትርጉም ሳይረዱ ተግባራዊ ሲያደርጉ በፊት ሌላ አይማሩም። አረቦች ቢሆኑ እንደመሰላቸው ዝም ብለው አይቀሩትም ነበር ቁርአን። ይቅረኡ ከማ ዑሊምቱም በተስተማራችሁት መሰረት ቅሩ ስለተባሉ አቀራርም ከነብዩ እንደሰሙት ነበር የሚቀሩት። ሁለተኛ ደግሞ እዛ ቁርአን ውስጥ ያለውን ህግና ትዕዛዝ መመሪያ ተግብረን እንጂ ሌላን አንማርም ነበር። ፈተዓለምና العلم والعمل جميعا ቁርአን ንባቡንም ተግባሩንም አብረን ተማርን ብለዋል። ተግባሩን መማር የሚቻለው ተፍሲሩን ትርጉሙን ስንረዳው ነው። ኢዳ ቁርአን ወረደው ለእያንዳንዳችን እንደሆነ ልናውቅ ይገባናል። ያ አዩሃ الناس قد جاءكم برهان من ربكم وأنزلنا إليكم نورا مبينا ብላ ያ አዩሃ الناس ማለት ለሁሉም የሰው ልጆች የተላለፈ ጥሪ ነው። እናንተ የሰው ልጆች ሆይ ማለት ከኛ ውስጥ የሰው ልጅ ያልሆነ ከአደም ያልተፈጠረ ማንም የለም። ይህ ጥሪ ሁሉንም ይመለከታል። ለገሌ ተብሎ ደብዳቤ ከተላከ ያንተ መሆኑን ካረጋገጥክ ትኩረት ሰጥተህ እንደምታነበው ያንተ በማይገባ ቋንቋ ከሆነ ደብዳቤ የተጻፈው አስተርጓሚ ፈለገህ የደብዳቤው መልእክት እንደምታውቀው ውስጡ ላይ ያለውን መመሪያና ደንብም ተግባራዊ እንደምታደርገው ቁርአን የተላከው ላንተ ነው፣ ለኔ ነው፣ ለሷ ነው፣ ለሁሉም ሙስሊም ነውና የቁርአንን መልእክት ለማወቅ ግለሰብ ተራሱ የላከልህን ደብዳቤ ለማወቅ ከምፍጥረው በላይ ፍላጎትና ሕርስ ሊኖርህ ይገባል። ቁርአንን መራቅ አላህ ዘንድ ያስወቅሳል። وقال الرسول يا رب إن قوم اتخذوا هذا القرآن مهجورا من انقطع سورة فرقان ነብዩ ሰለላሁ ዐለይሂ ወሰለም ለጌታቸው ስሞታ ተናግረዋል። ህዝቦቼ ቁርአንን ራቁት ተውት ብለው ወቅሰዋል። ቁርአንን ከመራቅ ቁርአንን ከመተው አንዱ ተፍሲሩን ማወቅን መማርን መተው እዚህ ውስጥ ይካተታል። ከቁርአን መራቅ አይነቱ ብዙ ነው። ማንበቡን መተው ቁርአን መራቅ ይባላል። ቢቀሩት ራሱ ማስተንተንን መተው ቁርአንን መራቅ ይባላል። ሲታመሙ በቁርአን ፈውስ ለማግኘት ብሎ ቁርአን ውስጥ ያሉ ልዩ ፈዲላ ያላቸው ፈውስነታቸው የተረጋገጠ ሱራዎች አሉ። ሱረቱል በቀራ፣ አያተል ኩርሲ፣ የበቀራ መጨረሻ 3 አንቀጾች ቁል አዑዙ ቢረቢል ፈለቅ፣ ቢረቢን ናስ፣ ቁል ሁወላሁ አሐድ፣ ቁል ያ አዩሀል ካፊሩን። እነዚህ ሱራዎች ፈውስ ናቸው። ቁርአን በሙሉ ፈውስ ከመሆኑ ጋር ማለት
وننزل من القرآن ما هو شفاء من القرآن تبعيضية አይደለች ምን እዚህ ጋር በያንያ ናት ብዙ ከሰማይ የሚወርዱ ነገሮች አሉ ከሰማይ ከሚወርዱ ነገሮች መሃል ቁርአንን እናወርዳለን ፈውስ የሆነ ቁርአን ነው ቁርአን በሙሉ ፈውስ ነው ይበልጥ ደግሞ ፈውስነታቸው በተጨባጭ የታየ ልዩ ደረጃ ያላቸው ሱራዎች አሉ ሲያም ሐኪም ቤት ከመሮጥህ በፊት ስትሰበር ወደ ሻጋ ከመሄድህ በፊት የታመምከውን ቦታ በእጅህ ይዘህ ቢስሚላህ ብለህ ሱረቱል ኢኽላስ ሱረቱል ፈለቅ ሱረቱል ናስ ቀራብ ፋቲሃን ደጋግመህ ቀራብ በዚህ ከተፈወስክ አልሐምዱሊላህ በዚህ ፈውስ ማግኘት ካልቻልክ ኢማንህ ደካማ ከሆነ ከዛ በኋላ ሐኪም ቤት ብትሄድ ምንም ችግር የለም ዛሬ ሰዎች ከቁርአን ርቀዋል ከራቁበት መንገድ አንዱ በቁርአን ራሳቸውን ለማከም ጥረት ያደርጉ ልጆቻቸውን ለማከም ጥረት ያደርጉ ባለንበት ጊዜ ትንሽ ተሽሏል ነገር ግን መስመሩን በሳተ መልኩ ራሱ መቅራት እየቻለ ሩቃ ቤት ነው የሚሮጠው ሩቃ ቤት የሚቀርበው የአላህ ከላም አዲስ ነገር የለም አንተ ራስህ በቁርአን ትክክለኛውን ኢማን ካመንክ ቁርአኑን መቅራት ከቻልክ ከቀልብ ፋቲሃን መቅራት የማይችል ራስህን ቤተሰብህን ልጅህን ሊያምብህ ሰባት ጊዜ ሱረቱል ፋቲሃን ቀራለህ ሶስት ጊዜ ኢኽላስ ፈለቅና ሙዐውዘተይን ደጋግመህ ቀራ ነብዩ ሰለላሁ ዐለይሂ ወሰለም ሲታመሙ ይሄን ነበር የሚያደርጉት መጨረሻ ጠርሙት ላይ ሲደርሱ ራሳቸው ሲደክማቸው እናታችን አይሻ ረዲየላሁ ዐንሃ የሳቸው እጅ ተባረከ ስለሆነ ራሴ እየቀራ እጃቸው ላይ እፍ ያልኩኝ ሰውነታቸውን ዳብስ ነበር ብላለች ረዲየላሁ ዐንሃ ሐታ ጠርሙት ላይ ሆነው ማለት ነው ሩቃቤት ሄደህ ብዙ መታያቸው ሙኻለፋዎች አሉ ባለንበት ዘመን ንግድ ቤትም ጭምር ነው የተደረገው በርካታ ቁርአን የሚከለክላቸው ነገሮችም እዛው ይታያሉና እዛ ሄደህ አንዳንዴ ቀልብህ ደርቆ ቀልብህ ተሰብሮ ልትመጣ ትችላለህ ኢላ القليل وقليل ما هو ነገር ግን አንተ አመን يجيب المضطر إذا دعاه የተቸገረን ሰው ጥሪ ተጨንቆ በተጣራ ጊዜ የሚሰማው ማን ነው በተባለው መሰረት የታመምከው አንተን ራስህ ቀር አላህ ይሰማል ሰውና ተላክበት ወዳ እዚህ ከቀደምቶች መሃል አንዱ ادعو لي አላቸው አንተ ተማሪ ዱዓ አድርግልኝ አላቸው قال ادعو لنفسك አንተ ራስህ ዱዓ አድርግ አላህ ተባረከ ወተዓላ ነው ብሏል أمن يجيب المضطر إذا دعاه የተቸገረ የተጨነቀን ሰው ጥሪ ቢሰማው ማን ነው በጠራው ጊዜ ብለዋልና ምንም እንኳን ሰው ቢቀራለህ እንዳንተ በታመመ ልቡ አይደለም ይቀራል ሙስሊምነቱ አሳዝኖት ሊቀራለህ ይችላል ነገር ግን ደራሳ አይደል لذا قالوا ما حك جلدك مثل ظفرك فتولى أنت جميع أمرك ቆዳህን እንደ ራስህ ተፈር የሚያክልህ የለም ራስህን ጉዳይ ሁሉ አንተ ራስህ ታወጣ ከቁርአን ከመራቅ መንገዶች አንዱ በቁርአን ራስን ለመፈወስ ጥረት ማድረግን መተው ወከዛልክ ተፍሲሩን መማር መተው ከቁርአን ከመራቅ ይቆጠራልና ወደ ቁርአን ልንመለስ ይገባናል የተለያዩ ህግና መመሪያዎችን ደንቦችን የያዙ መጽሐፎች አሉ ህይወት የተለያየ መስክ ላይ በዚህ ጉዳይ ላይ ተخصص ያላቸው ሰራቸው ይህ የሆነ ሰዎች በሙሉ አስቀድመው እነዚህ መጽሐፎችን ደንብና መመሪያ ያሉትን ያጠናሉ ማብራሪያቸውን ይጠይቃሉ በተጻፈው መመሪያ መሰረት ብቻ አይሄዱም ምክንያቱም ውስጡ ላይ የማይገቡ ራሱን የቻለ ባለሙያዎች እንጂ ማያውቋቸው ቃላቶች አሉ ዱንያዊ ህይወት ጉዳይ አንዳንድ መጽሐፎች ሰዎች ቃሉን የሚረዱት ከመሆኑ ጋር የማይገባ ባለሙያ የሚያስፈልጋቸው ነገሮች ካሉ ቁርአን ላይ ይበልጥ ይኖራል ወደ ዑለሞች እንድትመለስ ለቁርአን ጊዜ እንድትሰጥ በማለት የተቀመጡ ማለት ነው ሌላ አላህ ተባረከ ወተዓላ ቁርአን ወደኛ ወርዷል ጉዟችን ላይ የሚያጋጥሙን እንቅፋቶችን በሙሉ አውቀን እንጠነቀቅ ዘንድ ሁላችንም እንደምናውቀው ከአኺራ ቅጣት ከጀሃነም እሳት መዳን የምንችለው በሸሪዓ ስንመራ ህይወታችንን ሸሪዓው ባዘዘን መሰረት ስንመራ ማንኛውም ሰው ህይወቱን ሸሪዓው ባዘዘው መሰረት መምራት ይችል ዘንድ ቁርአን መቅራት ነው ቁርአንን ቀርቶ ሸሪዓን ውስጥ የሸሪዓውን ህግና ደንብ መመሪያ ማወቅ መረዳት ይችል ዘንድ ተፍሲሩን ማወቅ ይኖርበታል ተፍሲሩን ለማወቅ ወደ ዑለሞች መሄድ ይኖርበታል ዑለሞች ደግሞ ተፍሲርን የማብራራት ግዴታ አለባቸው ዋጅብ አለባቸው ወቀተን አላህ የሰጣቸው ሰዎች ቃላት ገብቷቸዋል ቁርአንን እንዲያብራሩ እንዲፈስሩ ማለት ነው በተለይ ባለንበት ጅህልና በተስፋፋበት ኺላፍ በበዛበት ሁሉም በመሰለው በሚሄድበት ዘመን ላይ የቁርአን ተፍሲርን ማወቅ አንገብጋቢና ግዴታ አላህ ተባረከ ወተዓላ ስትጣሉና ስትጋጩ የተጣላችሁበትን ነገር ወደ ቁርአን መልሱት ብሏል
የተጣላንበትን የተጋጨንበትን ነገር ወደ ቁርአን መመለስ የምንችለው የቁርአንን ተፍሲር ስናቅ። ስትጋጭ ወደ ግለሰቦች ብትሄድ ብዙ ጊዜ መፍትሄ ልታገኝ ትችላለህ። ላኪን አንዳንዴ መፍትሄ ፈጣሪ የተባለው ራሱ ችግር ፈጣሪ ይሆናል። እሱ በመሰለው መልኩ መልስ ይሰጣል፣ ወደ ራሱ ይጠራል፣ ወደ ሐቁ ሳይሆን። አንተ ግን የቁርአንን መልእክት መረዳት ከቻልክ ሐቅን ከቁርአን ማወቅ ትችላለህ። ወደ ቁርአን ተመለሱ ሲለን አላህ ተባረከ ወተዓላ ተፍሲሩን ወቁ ያለ የተጣላችሁበት ነገር ሁሉ ሕክሙ እዛ ነው ያለው። አከዳ ሰዎች በሕይወታቸው ላይ ለሚገጥማቸው ችግር በሙሉ መፍትሄ ቁርአን ላይ ተቀምጧል። የግል ጉዳይ ምን ይሆን የጋራ ጉዳይ ላይ፣ የዲን ጉዳይ ላይ ይሆን የዱንያዊ ጉዳይ ላይ፣ ከባለቤት ጋር የሚያጋጩ ነገሮች መፍትሄያቸው ቁርአን ውስጥ አለ፣ መነሻቸው ቁርአን ውስጥ አለ። ብዙ ጊዜ ባልና ሚስት የሚጣሉት በትርፍ ነገሮች፣ በጌጥ፣ በተጨማሪ ነገሮች፣ ቢቀር በማይጎዳ ነገር። ቁርአን በምትገራበት ጊዜ መፍትሄውን ታገኘዋለህ። አፍ እንድትል ቁርአን አስተምሯል። ተጨማሪ የሆኑ ነገሮችን እንዳትከታተል ቁርአን አስተምሯል። ዱንያ ላይ ነገር በሙሉ ጠፊ እንደሆነ ቁርአን አስተምሯል። ወኢና ለጃኢሉነ ማ ዐለይሃ ሰዒደን ጁሩዛ። ዱንያ ላይ ነገር በሙሉ ጌጥ ነው፣ ተጨማሪ ነገር ነው። ዋናው ኢማን ከባለቤት ጋር በኢማን ከሆነ የተጣላኸው ናም መጣላቱ ራሱ አጅር ያገኛል አላህ ዘንድ። ሶላትን በአግባቡ አልሰገድሽም፣ ሒጃብ በአግባቡ አላደረግሽም ብለህ ከሆነ የተጣላኸው በተጨማሪ ነገር ሳይሆን በመሰረታዊ ነገር ነው። ዱንያ የተዘረጋችው ለኢማን ወማ ኸለቅቱ ልጂነ ወልኢንሰ ኢላ ሊያዕቡዱን። ላኪን ሰዎች የሚጣሉት በዚህ በመሰረታዊ ነገር አይደለም። ሳታስፈቅጂ ሄድሽ፣ ማድረግ የሌለብሽን አደረግሽ፣ ዕቃ ሰበርሽ፣ ይሄ በሙሉ ምንድን ነው? ዱንያ ላይ ዚና ነው። ዱንያ ራሷ ዚና ናት። ከጊዜ በኋላ ትጠፋለች አለ አላህ ተባረከ። ጠፊ በሆነ ነገር የመጣ ልትጣላ አይገባም፣ ህይወትን ልታበላሽ አይገባም። ወሀከዛ አካሄድን በተመለከተ አነጋገርን በተመለከተ መላው ህይወትን በተመለከተ ቁርአን መመሪያ ሰጥቷል። ወላ ተምሺ ፊል አርዲ መራሓ፣ ምድር ላይ የተንቀባበር ካትሄድ፣ ምንም ከፍ ከፍ ብትል ብትነጥር ሰማይን አትነካም። ምንም ደግሞ እግርህን እያስጮህክ መሬትን ብትመታ ምድርን አትበሳትም ብሏል። ወቅሱድ ፊ መሽክ፣ ስትራመድ መካከለኛ እርምጃን ተራመድ ብሏል። በጣም ያራክ መራመድም የለብህም፣ እንደ በሽተኛ እያገገምክም መሄድ የለብህም። ቁርአን አካሄድህን እርምጃን በተመለከተ መመሪያ ሰጥቷል። ሁለቱም ይበጣላም። የፈጠኑ መሄድ የተወገዘ ነው። እዛ ቀደምቶች የሮጠ መሄድን ሰው ካዩ ከሁለት አንዱ እንደሆነ ነበር የሚገምቱት። ቃሉ ኢማ መጅኑን ወኢማ ሳሒቡ ሐዲስ ነው ነበር። የሚሮጥ ሰው ካዩ ከሁለት አንዱ ነው የሚሆነው ነበር። ኢማ መጅኑን የአእምሮ በሽተኛ ነው፣ ወኢማ ሳሒቡ ሐዲስ ተማሪ ነው፣ ዒልም እንዳያመልጠው ነው የሚሮጠው ነው። ከሁለቱ ውጪ መሮጥ የተወገዘ ነው ዲናቸው። አማ ኢላም ያስሮጠህ ነገር ካለ ከኋላ ሩጥ። አማ ዝም ብሎ መሮጥ አደብ አይደለም። ቁርአን ላይ ወቅሱድ ፊ መሽክ፣ እርምጃ ላይ መካከለኛ ሆን ተው። ድምፅህንም በተመለከተ ቁርአን ላይ አደብ ተቀምጧል። ወውዱእ ሚን ሰውቲክ፣ ድምፅህን ዝቅ አድርግ፣ ቀንስ። ከድምፆች ሁሉ መጥፎ ድምፅ የአህያ ድምፅ ነው ብሏል አላህ ተባረከ ወተዓላ። ይሄን ምንም የቀረ ነገር የለም። ህይወታችን በሙሉ ቁርአን ዳስሶታል። ነገር ግን ቁርአኑ አንቀራውን አንረዳው፣ ቁርአን አንቀራውን አንረዳው። አቡ ሐዝም የሚባሉ ታቢዒ ያሉ ታላቅ ኢማም ናቸው፣ የሱሐባ ተማሪ ናቸው። አንድ ሌሊት ላይ እያለቀሱ አደሩ። ቤተሰቦቻቸው ጨነቃቸው፣ የሚያደርጉት ግራ ገባቸው። ቢያረጋጉ አልረጋጋባቸው። ብዙ የሰው የሚያለቅሰው አደጋ ሲደርስበት ነው። ዱንያ የሆነ ነገር ሲያጣ፣ የሆነ ነገር ሲፈራ። አቡ ሐዝም ምንድን ነው ያስፈራቸው? ምንድን ነው ያስለቀሳቸው? ቁርአን ቀርተው ግራ ሲጋቡ በጣም የሚወዱት ጓደኛ አላቸው፣ እንደሳቸው ታላቅ ታቢዒ የሆነ ኢብኑ ሙንከድር ይባላል። ሄደው እሳቸውን ጠሩ። ያ አባበክር ተዓል እንظር ማ ሻእኑ ሳሒብክ፣ ጓደኛህ ምን እንደሆነ እስቲ አጣራለን። ተጋብለው ሲጠይቋቸው ቀረእቱ ፊ ኪታቢላህ ወበዳ ለሁም ሚነላህ ማ ለም የኩኑ የሕተሲቡን። ማታ ቁርአን የቀራው ሳለ ካፊሮች ሙናፊቆች የቅያም ቀን ያልገመቱት ነገር ተጋርጦ ጠበቃቸው። ያላሰቡት ያልገመቱት ነገር ፊት ለፊታቸው ገጠማቸው የሚልን ቀራሁ። ይሄ አስደንግጦኝ ነው፣ ይሄ አሳስቦኝ ነው። ሊያረጋጉ የመጡት መሐመድ ብን ሙንከድር አብረው ከሳቸው በማልቀስ ጀመሩ። ምንድን ነው በዚህ መልኩ እንዲገሰጹ ያደረጋቸው? ወበዳ ለሁም ሚነላሂ ማ ለም የኩኑ
يحتسبون يلا السبوت نجار أخيرا لا يتبقاته ومسألة هي القرآن أنكر سلا كافرس من الناقر محمد بن كذب أبو حازم رحمة الله عليهما كعلموت كعالموت الله أنكم يفروا سويش مش كما هو من دارنا على التسو معنى وسلا قبلاته أنت جنة قبال له جنة فوقوش لين ورال له ولدان مخلدون هو حسان نعماء سقاء رفتا واستهلا متطبقا لكن من تاقاني الله يهون متفسر على عيثو تقولتو فرحمة الضارضة من تاقانا حقيقة مجالة يعني بزي ملكو القرآن استحسنا لما كسكس راسحسنا لما قسد تفسير الموت يقدم أخلاقاتنا لما استامر لما سامر نفسياتنا أدب لما سياز تفسير الموت يقدم وبثل إذا لنا نبت كتفسير القرآن يميارك ونقروش وغيزوا بالزمن الله قلبا مياساورو جورون ميادنكرو አይናችን ወንጀል እንዳይናደርጉ ነገሮች በስተዋል ሳተላይት ዲሾች በእጅህ ላይ ያሉ ሞባይሎች የቁርአን ባለንጣዎች በስተዋል ለአስር ደቂቃ ቁጭ ብለህ ቁርአን ቅራ ቢባል እሳት ላይ ተቀምጠን ያክል የሚከብደው ሰዋል ለሁለት ለሶስት ሰዓት ግን ኢንተርኔት ላይ ዲሽ ላይ ቁጭ ብሎ ታያዋል ቁርአን ቅራ ስትለው ማዛጋት ይጀምራል ይጫጫን እንቅልፍ ይላል ስለ ዱንያ ስለ ፖለቲካ ስለዚህ ነገሮች አውራ ብትለው ያፉ መራቁ ላይ አይደቅ ይሄ ከቁርአን ይመራቅ የቁርአንን ጣዕም ያለ መቅመስ ምክንያት አይመለከተም ለዚህ ያበቃ ምንድነው ተፍሲሩን አለማወቃችን ተፍሲሩን ብናቀው ማዕናው ሊገባን ዑስማን ብን አፋን እንዳሉት والله لو طهرت قلوبكم ما شبعت من كلام በጌታ ይሁንብኝ ልባችሁ ንጹህ ቢሆን ቁርአንን ከማንበብ መቼ ማሰለችሁ መጠግቦም ነበር ቀልቡ ንጹህ ያልሆነ ሰው ቁርአንን ማንበብ የሚሰለቸው ቁርአንን ማንበብ የሚከብደው ኢዳ ጊዜያችንን የራሳችንን የልጆችንም በቁርአን ልናሳልፍ ይገባናል ቤታችን በቁርአን ያማረ ሊሆን ይገባዋል ቁርአን የሚቀራበት ቤት ለቤተሰቦቹ ይሰፋል ቁርአን የማይቀራበት ቤት ራሱን ከሰፊ ቢሆን ለቤተሰቦቹ ይጠባል ከቤቶች ሁሉ ጥሩ ቤት ማለት ቁርአን የሚቀራበት ቤት ነው ከቤቶች ሁሉ መጥፎ ቤት ማለት ቁርአን የማይቀራበት ቤት ነው ተብሏል ሰው የማይኖርበት ቤት የሸሪዓት ድሮች እንደሚኖሩበት ሁሉ ቁርአን የማይቀራበት ቤት የሸይጣን ድር ይበዛበታል ومن يعش عن ذكر الرحمن نقيض له شيطانا فهو له قريب وإنهم ليصدونهم عن السبيل ويحسبون أنهم مهتدون الله أنت ما استوس قرآن كما قرأت القرآن كما الجهل كما المكر شلا يا لسو نقيض له إيش قرينا عبرت قرآن توس يمين نور شيطان نمد بالله ይህ ሸይጣን يصدونهم عن السبيل ከአላህ መንገድ ያርቀዋል ከአላህ መንገድ ሸይጣን ያራቀው ሳለ እሱ ግን ትክክለኛ መንገድ ያለ ይመስለዋል ቁርአን ቀርቶ አዳበን ነው ማድረጉ የተኛ ሰው ለዊትር መነሳት ባለበት ሰዓት ይነሳል አሸክ ሶላት الفجر ቀደም ብሎ መነሳት ይችላል ላኪን ቁርአን ማይቀራ ቁርአን ማይሰማ አዳበን ነው ላይ መቀራት ያለባቸው ሱራዎችን ሳይቀራ የተኛ ሰው ለፈጅር 10 ደቂቃ ሲቀራውን ከመነሳት ይፈልግ ነም عليك ليل طويل والقري ማብሮት ያለው ማለት ከእያንዳንዱ ሰው ጋር ተቁርአን ሲተምነው ሸይጣን እንዳለ ነብይ ተናግረዋል አንተም ጋር ነው ሲሏቸው አዎ ነገር ግን አላህ ረቶኝ ሰልሟል አለ ነብዩ ሰለላሁ ዐለይሂ ወሰለም አንዳንድ ዘገባዎች فأسلم ከሱ ክፋት አላህ ጠብቆኛል እደናለሁ አይማ ሰልሞላቸዋል በመልካም እንጂ አያዛቸው ወይማ ከሱ አደጋና ክፋት መጥፎ ጉርበታ አላህ ይጠብቃቸዋል ከሳቸው ውጭ ያለ ሰው በሙሉ አውረት ምን አለ ቀሪና አለ በመጥፎ የሚያዘው ወደ ኸይር ነገር መሄድ ሲፈልግ ይጎትተው 10 ደቂቃ ብዙ ነው አዳን ሲል ከተነሳ ስለርሳለህ ይላል ለዚህ ነው ፈጅር ላይ አንደኛው ሰፍ ሳይሞላ ሁሉ ሶላት የሚጀምርበት አጋጣሚ አለ ሁለተኛው ሰፍ ባዶ ሆኖ የሚሰግድበት አጋጣሚ አለ ስብሰባ አለ ቢባል ከሁለት ሰዓት በፊት ከያሬጋ ሰዎች ቀድሞ ይገኛል ይህ የህይወታችን አህዋል ይቀየር ዘንድ ቁርአንን ልንቀራ ሐላችንን በቁርአን ልንመዝነው ልንመረምረው ይገባናል أسأل الله أن يجعلنا وإياكم من أهل القرآن وأن ييسر علينا فهمه وتدبره والعمل به وعلى كل شيء قدير وبالإجابة جدير والله تعالى أعلم አንዳንድ ሰዎች ቁርአን ቀርተው ሲጨርሱ በመሳም ደረታቸውን አስነክተው ያስቀምጡታል እንዴት ይታያል የሚል ከርዕሳችን ጋር ተያያዥ የሆነ ጥያቄ አለ ቁርአንን መሳም ራሱ ዒባዳ አይደለም ቁርአንን መሳም ራሱ ዒባዳ አይደለም ረሱሉም ይሁን ሱሐቦች ታቢዒዎች አላደረጉት ኢክሪማ አድርጎታል የሚባልበት ሁኔታ አለ ضعيف ነው وكذلك ቁርአን የወረደው ሊቀራ ሊሰራበት እንጂ ሊሳም ተንግላታ ይሰቀል ደረት ላይ ሊታቀፉት አይደል ሱሐቦች ታቢዒዎች ይሄን ያደርጉ እንደነበር አልተነገረም
ሰሃቦች ታቢዒዎች ይሄን ያደርጉ እንደነበረ አልተነገረም። ሳሙትም አልተባለም። ወላኪን መሳሙ ዒባዳ ነው ብሎ ሳያደርገው እንደዚሁ ከውስጥ በመነጨ በግል ፍላጎቱ ቢያደርገው ወንጀል ነው አንልም። ነገር ግን ቁርአንን መሳሙ እንግላህ ላይ መስቀሉ ደረት ማስነካቱ ዒባዳ ነው አጅር አለው ብሎ ካደረገ አንድ ሰው ለአጅር የለውም። ረሱል አላደረጉ፣ ሰሃቦች አላደረጉ። እኛ የታዘዝነውን ትተን ብዙ ጊዜ ያልታዘዝነው ነው የሚቀለን። ብዙ ሰዎች የታዘዙት ሳይሆን ያልታዘዙት ነው የሚቀላቸው። የታዘዝነው እንድንቀራው እንድንረዳው ተግባራዊ እንድናደርገው። ቁርአን ውስጥ በርካታ የተከለከሉ ነገሮችን የሚዳፈር ከመሆኑ ጋር ቁርአንን ሲስም እንቅልፍ ላይ ሲያስቀምጥ ደረቱ ላይ ሲታቀፍ ይሄ ያልታዘዝነው። هذا لا تعلم. السلام عليكم ورحمة الله وبركاته.